እስከ ዛሬ የተሸወዳችሁበት ጸጉራችሁ እንዴት አድርጋችሁ በፍጥነት ያለ ማቋረጥ የሚያሳድግ የጸጉራችሁን ከለር ጠብቃችሁ ናቹራል በሆነ መንገድ በቤታችሁ ውስጥ እንዴት አድርጋችሁ እንደምትንከባከቡ ጸጉራችሁ እንዴት እንደምታሳድጉ ከለሩን ሽበት ያስቸገራችሁ በሽበት ለተቸገራችሁ ጸጉራችሁ ጥቁር ማድረግ የፈለጋችሁ በዚህ ቪዲዮ ላይ ሁሉንም ነገር እነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ታምረኛ የሆነ ጸጉር በፍጥነት የሚያሳድግ የጸጉራችሁን ከለር ለፈለጋችሁ የጸጉራችሁን ልስላሴ የጸጉራችሁ እንዳይሰባበር እንዳይነቃቀል የሚያደርግላችሁ ታምረኛ ውህድ ነው። ቪዲዮውን ላይክ አድርጉት። ቀጥታ ወደ አሰራሩ እንገባለን። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ምርጥ ለኔ የጠቀመኝን ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ አሰራሩን አሳያችኋለሁ። እዚህ ጋር የተጠቀምኩት አንድ ማንኪያ ቅርንፉድ፣ አንድ ሽንኩርት የተቆራረጠ አጥቤ ቆራርጬ በዚህ መልኩ ልጬ ማለት ነው። እስከነ ቆዳው መጠቀም ትችላላችሁ። እንደዛው እስከ 10 ፍሬ ነጭ ሽንኩርት መጠቀም ትችላላችሁ። ሮዝመሪ 2 እንጨት አድርጌያለሁ። እናንተ ደረቁ ካላችሁ ደረቁ መጨመር ትችላላችሁ ያላችሁ በቤታችሁ ውስጥ። በዋነኝነት የምጠቀመው እዚህ ጋር ከርከዴ ነው። በዋነኝነት ከርከዴን ታምረኛ የሆነ ቆዳችሁ ግሎ የሚያደርግ ለፊታችሁ ራሱ ብትጠቀሙት ለፊት ቆዳችሁ ለጸጉራችሁ የሚሰጣችሁ ጥቅም ልነግራችሁ አልችልም። ከርከዴ ጨምሬያለሁ። ቢያንስ እስከ 2 ማንኪያ በትልቁ ማንኪያ 2 ማንኪያ ጨምሩ። ቀረፋ ጨምሬበታለሁ። 2 እንጨት ቀረፋ ጨምሬያለሁ። በዚህ መልኩ 2 ብርጭቆ ውሃ ጨምሬያለሁ። ልክ እንደ ጸጉራችሁ ብዛት ነው ውሃ የምትጨምሩት። አያችሁት? አብሽ 1 ማንኪያ ጨምሬያለሁ። 1 ማንኪያ አብሽ። ተልባም ካላችሁ ተልባ መጨመር ትችላላችሁ። ተልባ ካላችሁ መጨመር ትችላላችሁ። እኔ ስለሌለኝ ነው። ከሌላችሁ ደግሞ ሩዝ መጨመር ትችላላችሁ 1 ማንኪያ። ሁሉንም የተጠቀምኳቸው ግብአቶች 1 ማንኪያ ናቸው። ጥቁር አዝሙድ መጨመር ትችላላችሁ። ታምረኛ የሆነ የጸጉር ውህድ ነው ማሳያችሁ። ይህንን ውህድ ሻምፖ መጠቀም ትችላላችሁ። ሻምፖ መስራት ትችላላችሁ። ስፕሬ መጠቀም ትችላላችሁ። ውህድ 3 አይነት ነገር መጠቀም ትችላላችሁ። በዚህ ውህድ ብቻ እንዴት አድርጋችሁ ሻምፖ እንደምትጠቀሙ ስፕሬ አድርጋችሁ እንደገና ውህድ አድርጋችሁ እንደምትሰሩ መጨረሻ ላይ እነግራችኋለሁ። አያችሁት? በዚህ መልኩ በእሳት ለ15 ደቂቃ ታረጉታላችሁ። ቀስ ብላችሁ እንደዚህ ካፈላችሁ በኋላ እናንተ ካልቸኮላችሁ አሳድሩት። ልክ እንደዚህ ሰርታችሁ አሳድሩት ከድናችሁ። ከዛ በኋላ አጥላችሁ በዚህ መልኩ 2 ማንኪያ ነሻ ጨምራለሁ። እኔ 2 ማንኪያ ሁል ጊዜ እኔ የምጠቀመው በጸጉሬ ልክ ነው። ጸጉሬ ብዛት ስላለው 2 ብርጭቆ ውሃ ነው የተጠቀምኩት። 2 ብርጭቆ ውሃ 2 ማንኪያ ነሻ። በደንብ አርጋችሁ አቀላቅሉት። እሳት ላይ ሳታረጉት በፊት እንዳይጓጉልባችሁ ልክ እንደዚህ በደንብ አርጋችሁ አቀላቅሉት። ከዛ በእሳት ነው የምንሰራው። እሳት ትንሽ ነው የሚበቃው። ከዚህ በኋላ ለ2 ደቂቃ ራሱ ብቻ ሞቅ እስከሚል ድረስ ብቻ ነው የምታረጉት በእሳት። ማንተክተክ ምናምን አይጠበቅባችሁም። ብዙዎቻችሁ በቲክታክ በቴሌግራም በውስጥ መስመር እየመጣችሁ ጸጉሬ ባክሽ ጸጉሬ ያላችሁ ይሄንን የጸጉር ውህድ ተጠቀሙት። የምር ታመሰግኑኛላችሁ። ከለሩ ራሱ የጠበቀ ከለር ቆንጆ ወርቃማ ከለር ነው የሚኖራቸው። በተለይ ሽበት ላለባችሁ ሽበታችሁን ልክ እንደ ሂና ያቀላላችኋል። ብዙዎቻችሁ ደግሞ ለሽበት እኔ ብዙ ጊዜ ቪዲዮ ሰርቻለሁ። አሁን ብዙ ወንዶች
እንደዛው ሴቶች ብዙ ሰው ለሽበት ስሪልኝ ብላችሁ ጠይቃችሁኛል። ኢንሻአላህ በቀጣይ ቪዲዮ ይዤላችሁ እመጣለሁ ለሽበት። አያችሁት? በዚህ መልኩ በእሳቴን ሰርቼዋለሁ። እዩት እንዴት አባቱን እንደሚያምር እዩት። ይኸው ጨርሼለታለሁ። ሲቀዘቅዝ ይወፍራል፣ ችግር የለውም። ቢወፍር ራሱ ስትቀቡት በጣም አሪፍ ነው። ቀዝቀዝ ሲል ነው መቀባት ያለባችሁ። አያችሁት? ዋው! ለልጆቻችሁ ከ6 አመት በኋላ የሆነ ልጅ መቀባት ትችላላችሁ። ለልጆቻችሁ ማለት ነው። ለጸጉራቸው ኮንዲሽነር ከምትገዙ ልክ እንደዚህ ሰርታችሁ ለራሳችሁም ለልጆቻችሁም ይሆናል፣ ለወንዶችም ይሆናል። ሁላችሁም ተጠቀሙ። ጸጉራችሁ ያፋፋላችኋል፣ ጸጉራችሁ ያረዝምላችኋል፣ ጸጉራችሁ እንዲያድግ ያደርግላችኋል፣ እንዳይሰባበር እንዳይነቃቀል ይረዳችኋል። ለቆዳችሁ ለጭንቅላታችሁ ለቆዳችሁ ጥርት ነው የሚያደርግላችሁ። ፎሮፎር ላለባችሁ ፎሮፎር ያስወግድላችኋል። ፎሮፎር ላለባችሁ እዚህ ጋር ግማሽ ሎሚ ጨምሩበት። እንቁላል መጨመር ትችላላችሁ። ልክ እንደዚህ ከእሳት ካወረዳችሁት በኋላ ከቀዘቀዘው በኋላ አንድ እንቁላል መጨመር ትችላላችሁ። እርጎ መጨመር ትችላላችሁ። እንደፈለጋችሁ በቤታችሁ ውስጥ ባለ ግብዓት ጨማምራችሁ መጠቀም ትችላላችሁ። እዚህ ጋር እኔ የምጠቀመው ራሴ የሰራው ዘይት ነው። እኔ ሁሌ ራሴ የሰራው ዘይት ነው የምጠቀመው። እዩት፣ ይሄ ዘይት ገብታችሁ እዩት። ከታች ቪዲዮ ላይ አለ። ፕሮፋይሌን ተጭናችሁ ገብታችሁ እዩት። የምሬ ነው ምላችሁ። ይሄንን ዘይት እንዴት አባቱ ጸጉር እንደሚያለሰልስ ልነግራችሁ አልችልም። ትንሽ ሽታ አለው። በሽንኩርት በነጭ ሽንኩርት አርጌ በብዙ ግብዓቶች አርጌ የሰራሁት ነው። ይሄንን ዘይት ብቻ ራሱ ተጠቅማችሁ ጸጉራችሁ ማሳደግ ትችላላችሁ። እንዳይሰባበር እንዳይነቃቀል ያደርጋል። ጸጉር ያፋፋል፣ ጸጉር ያሳድጋል፣ ጸጉር ያበዛል። ታምረኛ የሆነ ዘይት ነው። እንዳያመልጣችሁ ገብታችሁ ፕሮፋይሌን ተጭናችሁ ገብታችሁ ከታች ታገኙታላችሁ። ተጠቀሙት። ከመታጠባችሁ በፊት ነው የምትጠቀሙት። አያችሁት? ዘይቴን እጨምርበታለሁ። በደንብ አድርጌን የጨመርኩበት። እናንተ ያገኛችሁትን ዘይት ጨምራችሁ መጠቀም ትችላላችሁ። ይሄንን ውህድ እንግዲህ ለሻምፖ ለስፕሬ መጠቀም የፈለጋችሁ መጀመሪያ ላይ ውህድ ሳትሰሩበት በፊት ቀንሳችሁ አስቀምጣችሁ ልትታጠቡ ስትሉ ሻምፖ ጠብ አድርጋችሁ ይሄንን ውህድ ከታጠባችሁ በኋላ መጠቀም ትችላላችሁ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ተቀብታችሁ አቆይታችሁ ታጠቡት። ታምር ነው የምታዩት። ታመሰግኑኛላችሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። አመሰግናለሁ ስለተከታተላችሁ።